ሃይ እንዴት ናችሁ? ዛሬ እስቲ አንድ ፐብሊክ ሄልዝ ፕሮብለም ጋር ላስተዋውቃችሁና እገዛችሁን ልጠይቅ። ኢትዮጵያ ውስጥ በጣም ብዙ ልጆች ከተለያዩ አይነት ከአፈጣጠር ጋር ተያይዘው የሚያጋጥሙ የጤና ችግሮች ጋር ይወለዳሉ። ኮመን ከምንላቸው የአፈጣጠር ችግሮች ውስጥ አንደኛው ኒውራል ቲዩብ ዲፌክት እንለዋለን ወይም ደግሞ ስፓይን በፊዳ እና ሃይድሮሰፈለስ ሞስት ኮመን ዋን። በተለምዶ ይሄ ጭንቅላታችን አካባቢ የውሃ መጠራቀም እና የጀርባ ከርከሪ አጥንታችን ክፍት መሆን ወይ ደግሞ ማበጥ፣ አንዳንዴ ደግሞ በጣም ሲቪየር ፎርም ሲሆን ደግሞ ሲወለዱ ኢቭን የተወሰነ ጭንቅላት አካላቸው ከፓርቱ ሳይኖር እስከ መወለድ ድረስ የሚያደርስ የጤና ችግር ነው። ይሄ የጤና ችግር በተለይ ስፓይና በፊዳ የምንለው ከዛ ደግሞ ሃይድሮሰፈለስ በጣም ኮመን ነው። ኢትዮጵያ ውስጥ ማወለጃ ክፍል ውስጥ የሚሰሩ ባለሙያዎች፣ ኒውሮሰርጂካል ዩኒት ውስጥ የሚሰሩ ባለሙያዎች ኮመንሊ ከሚያያቸው የህፃናት ልጆችን አፌክት ከሚያደርጉ የጤና ችግሮች ውስጥ አንደኛው ነው። ኢትዮጵያ ውስጥ ጤና ሚኒስቴር የተለያዩ በርዝ ዲፌክቶችን ካታጎራይዝ አድርጎ የመከላከል የማከም እንደዚሁ ደግሞ ከታከሙ በኋላ ደግሞ ላይፍ ታይም ኳሊቲ ኦፍ ላይፋቸውን እንዲሻሻል የሪሃቢሊቴሽን አገልግሎት የሚሰጥባቸው ተቋማት ያደራጃል፣ ሰፖርት ያደርጋል። እኛም እዛ ላይ ነው የምንሰራው። በተለይ ስፓይናል በፊዳ እና ሃይድሮሰፈለስ ትሪትመንት ኒውሮሰርጂካል ትሪትመንት እንሰጣለን፣ እንዲሰጥ እናስፋፋለን። እንደዚሁም ደግሞ ኒውሮሰርጂካል ኬር ካገኙ በኋላ ደግሞ ሪሃቢሊቴሽኑን በደንብ እንዲስተካከል ሰፖርት እናደርጋለን። እነዚህ ልጆች ሰፖርት የሚያደርግ በጣም የተደራጀ ሲስተም እንደ ሀገር ስለሌለን፣ በተለይ ደግሞ ይሄን ሰፖርት የሚያደርጉ ብዙ ኦርጋናይዜሽኖች ስለሌሉ ልጆቹ ታክመው ድነው ቢያድጉም ትምህርት ቤት ሄዶ ትምህርት አክሰስ የማድረግ ሌሎች ሶሻል ሰርቪሶችን አክሰስ ለማድረግ ከጓደኞቻቸው ጋር ለመጫወት ምናምን የሚያስችላቸው ሰፖርት ሲስተሙ በጣም 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 ሊሚትድ ነው እና በጣም ብዙ ልጆች ከእናቶቻቸው ጋር ቤት የመቅረት ነገር ይታያል። ይሄን ሁኔታ ለመለወጥ ይሄን ሲቹዌሽን ቻሌንጅ ለማድረግ ሎካሊ አንድ ኦርጋናይዜሽን ተቋቁመዋል። ከሌሎች ኦርጋናይዜሽኖች ጋር አብሮ በትብብር የሚሰራ ይሄ ኦርጋናይዜሽን አላያንስ ፎር በርዝ ዲፌክት ይባላል። ይሄ ኦርጋናይዜሽን የተቋቋመው ራሱ ከስፓይናል በፊዳ ጋር የተወለደ እና በቤተሰቡ በትምህርት ቤቱ በአካባቢው ሰፖርት አድጎ በጣም ጤነኛ ሆኖ ከዛ በኋላ የሕክምና ትምህርት ተምሮ ሐኪም የሆነ አንድ በሐኪም የተቋቋመ ኦርጋናይዜሽን ነው። ስለዚህ ሊቭድ ኤክስፒሪየንሱ የእሱ ኢሞሽናል አታችመንቱ ሊቭድ ኤክስፒሪየንሱ እነዚህ ልጆች የሚያልፉበት በጣም ቻሌንጂንግ ኢንቫይሮንመንት፣ ይህን ቻሌንጅ ማድረግ አለብኝ። እነዚህ ልጆች ሶሻል ሰርቪስ ላይ ኢንክሉድድ መሆን አለባቸው፣ ትምህርት ቤት መሄድ አለባቸው፣ ሌሎች መሰረታዊ አገልግሎቶች ማግኘት አለባቸው፣ መማር አለባቸው የሚል ስትሮንግ አጀንዳ ይዞ ነው ይህ ኢንስቲትዩሽን የተቋቋመው። ኢንስቲትዩሽኑ ስፓይናል በፊዳ ሃይድሮሰፈለስ ባይ ዘ ዌይ ሜጀርሊ የሚከሰተው ሪፕሮዳክቲቭ ኤጅ የሆኑ እናቶች ደማቸው ውስጥ በቂ ፎሊክ አሲድ ከማርገዛቸው በፊት ባለመኖሩ ነው። ምክንያቱም ይሄ ኒውራል ቲዩብ ዲፌክት የሚከሰተው ወይም ደግሞ የአከርካሪ አጥንት ክፍተት የሚከሰተው እርግዝና በተከሰተ የመጀመሪያው አንድ ወር አካባቢ ስለሆነ አስቀድሞ እርጉዝ ከመሆናችን በፊት በቂ የሆነ ፎሊክ አሲድ እንክብሎችን መውሰድ፣ በፎሊክ አሲድ የበለጸጉ ምግቦችን መመገብ በጣም ክሩሻል ነው። ኢትዮጵያ ውስጥ በኢትዮጵያ ማህበረሰብ ጤና ኢንስቲትዩት በሚጠኑ ጥናቶች እንዳየነው የቅርብ ጊዜ ጥናት የሚያሳየው ከሁለት እናቶች አንዷ በቂ ያልሆነ የፎሊክ አሲድ ደማቸው ውስጥ እንዳለ ያሳያል። ይሄ ማለት በጣም ብዙ እናቶች ሲግኒፊካንት ፕሮፖርሽን ኦፍ እናቶች ስፓይናል በፊዳ ሃይድሮሰፈለስ ያለው ልጅ የመውለድ ሪስክ እንዳላቸው የሚያሳይ ነገር ነው። ስለዚህ በኢትዮጵያ ውስጥ ደግሞ በጣም ብዙ ልጆች በአመት ይወለዳሉ። ብዙ ፕሬግናንሲዎች ደግሞ በዚህ ጤና ችግር አፌክት የሆኑና ፕሬግናንሲዎቹ በተለያየ ምክንያት ሊቋረጡ ይችላሉ ማለት በሕክምና ምክንያትም አንዳንድ ስፖንታኒየስሊም ሊቋረጡ ይችላሉ። ግን እዚህ አሁን አምልጠው የሚወለዱ ልጆች በቁጥር በጣም ብዙ ናቸው እና እነዚህ ልጆች በተለይ ሰርቫይቭ ካደረጉ በኋላ ሰርጂካል ሰርቪስ አግኝተው ካደጉ በኋላ ዴይ ቱ ዴይ ህይወታቸው የተሻለ ለማድረግ አሲስቲቭ ቴክኖሎጂስ እንዲያገኙ ዊልቸር፣ ዎከር፣ ክራንች የመሳሰሉት ነገሮች አግኝተው ላይፋቸውን እንዲሻሻል የሚያግዙ ሎካል ኦርጋናይዜሽኖች በጣም ክሩሻል ናቸው። ስለዚህ አሊያንስ ፎር በርዝ ዲፌክት ይሄን ሚሽን ሪያላይዝ ለማድረግ ፈንድሬዚንግ ላውንች አድርገዋል። ባለፈው ሚያዝያ 1 ጀምረን ፈንድሬዚንግ ላውንች አድርገናል። ይሄ ፈንድሬዚንግ ኮንክሉድ የሚደረገው
ሜይ 16 ራት በሚደረግ ራት ፕሮግራም ጊዮን ላይ ኮንክሉድ ይደረጋል። እስከዛ ድረስ ሁሉም ሰው ዲሴቢሊቲ ኢትዮጵያ ውስጥ ዲሴብል ሆኖ መኖር በጣም ዲፊከልት ነው፣ ብዙ ነገሮች ስላልተመቻቹ። ስለዚህ ዲሴቢሊቲ ላይ የሚኖሩ ልጆችን ለማገዝ ጥሩ ልብ ያላችሁ ሰፖርት ማድረግ ኢንትረስትድ የሆናችሁ ሰዎች allianceforbirthDefect.org ገብታችሁ ዌብሳይታቸው ላይ ብታዩ ሰፖርት የምታደርጉባቸው የተለያዩ መንገዶች ታያላችሁ። እንደ ቋሚ ሰፖርተር መሆን ትችላላችሁ። አንድ ጊዜ የሆነ ገንዘብ መስጠት ትችላላችሁ። አካውንት ዲቴሎቻቸው፣ የቴሌባንክ ዲቴሎቻቸው ዌብሳይታቸው ላይ ወይም ደግሞ አሊያንስ ፎር በርዝ ዲፌክት የሚል ፌስቡክ ፔጅ፣ ኢንስታግራም ፔጅ፣ ቲክቶክ ፔጅ ወይም ሊንክድን ፔጃቸው ላይ ገብታችሁ ብታዩ የተሟላ መረጃ ማግኘት ትችላላችሁ። ስለዚህ እኔ ደግሞ ፐርሰናሊ አሊያንስ ፎር በርዝ ዲፌክት ላይ ቮለንተር አደርጋለሁ፣ ቦርድ አባል ሆኜ እሰራለሁ። ምክንያቱም ሁሉም ልጆች የተሟላ አገልግሎት የማግኘት መብት እንዳላቸው አምናለሁ። ስለዚህ በእውቀቴ፣ በሰዓቴ፣ በገንዘቤ ሰፖርት ለማድረግ ኮሚት አድርጌ ነው የምሰራው። እናንተም ይህን ካምፔን እንድትቀላቀሉ ጥሪ ያቀርባለሁ። አመሰግናለሁ።